ጄኔራል ታደሰ በመፈንቅለ መንግስቱ ተሳትፈዋል ገና ካሁኑም አምባገነን ሆነዋል የሚል ክስ ቀርቦባቸዋል የጥንቅራችን አካል ነው የአማራ ክልል መንግስት በፋኖ ኃይሎች ላይ መጠነ ሰፊ ጥቃት እያደረኩ ነው ብለዋል ሌላኛው ትኩረታችን ነው ቁጣ የተነሳባቸው ጳጳስ ሐሳቤ ካልኩት አውዱ ውጪ ነው የተረጎመብኝ ያዘኑ የተከዙ ምእመናንና ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ ብለዋል የወፍ በረር ቅኝት እናደርግበታለን ተሽጠናል የሶማሊያ ፓርላማ አባላት ያሰሙት ተቃውሞ ነው 90% የነዳጅና ዘይት ሀብቱን ለሶማሊያ አሳልፎ የሰጠው የሞቃዲሾ መንግስት አደገኛ ቁጣ ተቀስቅሶበታል እንመለስበታለን ሌሎችም ጉዳዮች የመረጃ ጥንቅራችን አካል ናቸው አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ የሰዓቱ መረጃ ጥንቅራችን ነው ተጀመረ በመግቢያችን ላይ ያስተዋወቅናችሁን ጉዳዮች እንደሚከተለው በዝርዝር እንመለከታለን አብራችሁን ቆዩ ወደ ቀዳሚ ጉዳያችን አመራን የአማራ ክልል መንግስት በፋኖ ኃይሎች ላይ መጠነ ሰፊ ጥቃት እያደረኩ ነው አለ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ሸቱ የሱፍ በዜጎች ላይ እገታና ግድያን በመፈጸምና የትምህርት ሂደትን በማወክ በመምህራን ላይ በደልና ግፍ እያደረሰ ነው ባሉት ጽንፈኛ ሲሉ በጠሩት ቡድን ላይ የተጠናከረ እርምጃ የተወሰደ ነው ሲሉ አስታውቀዋል በአማራ ክልል ያለው አጠቃላይ የጸጥታ ሁኔታና በጽንፈኝነት ተደራጅቷል ያሉትን የፋኖ ቡድን ላይ እየተወሰደ ያለውን ሰሞንኛ ወታደራዊ እርምጃ ወይንም ህግ ማስከበር እርምጃ በተመለከተ ኃላፊው ለሚዲያዎች ቃላቸውን ሰጥተዋል ሀገር የማፍረስ ዓላማ ይዞ ተነስቷል ሲሉ የገለጹትና ጽንፈኛ ሲሉ የጠሩት የፋኖ ቡድን በተለያዩ አካባቢዎች መንቀሳቀስ በሰዎች ላይ ግድያም ዘረፋና ውድመት አስከትሏል ብለዋል አክሎም ከዚህ ተግባር በመታቀብ ሰላማዊ አማራጭን በመከተል ጥፋት መንገዱን እንዲተው በመንግስት በተደጋጋሚ ጥሪ መቅረቡን አስታውሰው አሁንም የሰላም እጁን እንዳላጠፈ ገልጿል በዚህም በርካታ ታጣቂዎች ጽንፈኛ ያሉትን የፋኖ ኃይል ዓላማ በቅጡ በመረዳትና የመንግስት የሰላም ጥሪ በመቀበል ወደ ሰላማዊ ህይወት ተመልሰዋል ነው ያሉት ከዚህ ውጪ በጥፋት መንገድ በመቀጠል ግድያ ዘረፋና የግታ ተግባር ላይ ይገኛል ያሉት ቡድን ላይ ተቀናጀን የተጠናከረ ህግ የማስከበር እርምጃም እየተወሰደ ነው ብለዋል ዶክተር ሸቴ በማብራሪያቸው ፋኖ በክልሉ የተለያዩ አካባቢዎች መንቀሳቀስ መንገድ በመዝጋት የማዳበሪያ አቅርቦትና ሌሎችም ማህበራዊ አገልግሎቶችን ከማስተጓጎል ባለፈ አርሶ አደሮች እንዳይሰሩና ምርታቸውንም ለገበያ እንዳያቀርቡ አድርጓል ሲሉ ከሰዋል የሃይማኖት አባቶችንና የሀገር ሽማግሌዎችን ጭምር በመግደልና በማገት ግፍ ሲፈጽም መቆየቱንም ጠቅሷል በተለይም በትምህርት ቤቶች ላይ ቦምብ በመጣል መምህራንን በማሰርና በመግደል እንዲሁም ልጆች ወደ ትምህርት ቤት እንዳይሄዱ በመከልከል ጸረ ህዝብ መሆኑን በተግባር አሳይቷል ሲሉ ወንጅለዋል በመሆኑም በዚህ የሀገርና የህዝብ ጸር ነው ሲሉ በከሰሱት የተዋጊው ኃይል ስብስብ ላይ በጥብቅ ክትትል የማያዳግም እርምጃ የተወሰደበት ነው ማለት ጠቁመዋል በዚህም የተፈታተነ በተገኘው አጋጣሚ ሁሉ ሰዎችን ለመዝረፍና ለማገት እየሞከረ ነው ሲሉ የከሰሱ ሲሆን በህዝብ ትብብርና ጥቆማ የጸጥታው ተካትሎ እርምጃ እየወሰደበት ይገኛል ባይናቸው በዚህ ኃላፊነት ላይ በቅርቡ የተሾሙት ሸቱ የሱፍ አሁን ላይ የተወሰደበት ባለው እርምጃ ከመበታተን ባለፈ እርስ በርሱ ተከፋፍሎ እየተጋደለ ይገኛልም ነው ያሉት የፋኖ ኃይሎች በኩላቸው ዘመቻ አንድነት ብለው በጀመሩት ንቅናቄ በርካታ ድሎች እያስገኙ መሆናቸውን አስታውቀዋል ጥንቅራችን የተደመጠ ነው ሌላኛው ጉዳያችን አምራችሁ ከቅዱስ ሲኖዶስ ከመእመኑ ድረስ ቁጣ የተነሳባቸው ጳጳስ ሐሳቤ ካልኩት አውዱ ውጪ ነው የተረጎመብኝ የተከፈተብኝ ዘመቻም እኔን የማይመለከት ነው ሲሉ አስተባበሉ አቡነ ገብርኤል ባስተላለፉት ስብከት ያዘኑ የተከዙ ምእመናንና ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ ብለዋል በእንተ ማርያም ብለን በስሟ እንጀራ በልተንበታል ለብሰንበታል እመቤታችን በእናትነቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊተ ዓለም እንላታለን ያሉት ጳጳሱ ቤታችን እንኳን ለዓለም ለልጇ ለክርስቶስ ቤዛ ነች ሲሉ ከተቃውሞ በኋላ የመሰከሩት አቡነ ገብርኤል አክሎም እመቤታችን ቅድስት ድንግል ማርያም ቅድስና ንጽህናና ክብር ሰብከናል ወደፊትም ስንሰብክ እንኖራለን በማለት ነውር ነቀፋ የሌለባት ኃጣ ያላገኛት እግዚአብሔር በንጽህናና በቅድስና ከዓለም አርቆ ከቀደመው የአዳም ባህር የፈጠራታቻና ወደር የሌላት እናት እንደሆነች አምኜ የምኖር ነኝ ባይናቸው ጳጳሱ በዚህ አላበቁም እንኳን ድንግል ማርያምን ለማቃለል ይቅርና ለማመስገንም አቅምም ብቃትም ያለው ሰው የለም በማለት በእለቱ በተሰበከው ስብከት ምክንያትነት ያዘኑ የተከዙና የተከፉ ምእመናን እንዲሁም ስማ በክፉ የተነሳበት ስንድ የሆነችውን ቅድስት ቤተክርስቲያን ይቅርታ ጠይቃለሁ ብለዋል አቡነ ገብርኤል ጄኔራል ታደሰ በመፈንቅለ መንግስቱ ተሳትፈዋል ገና ካሁኑም አምባገነን ሆነዋል የሚል ክስ ቀርቦባቸዋል አዲሱ የትግራይ ክልል ጊዜያዊ አስተዳደር ሰላማዊና ዲሞክራሲያዊ ትግል መንገዶችን እየዘጋ ነው ሲሉ በክልሉ የሚንቀሳቀሱ ተቃዋሚ ፖለቲካ ፓርቲዎች ከሰዋል አረና ባይቶናና የትግራይ ነጻነት ፓርቲ በጋራ በሰጡት መግለጫ አዲሱ የክልሉ ጊዜያዊ አስተዳደር ሁሉንም ባገለለ መልኩ ካቢኔውን
ተዋቅሯል ሲሉም ነው የወቀሱት። ጊዜያዊ አስተዳደሩ የወታደራዊ አገዛዝ ባህሪያት እየታየበት ነው የሚሉት የተቃዋሚ ፓርቲዎቹም በክልሉ በአንጻራዊነት በተሻለ ሁኔታ እየታየ ቆየ ያሉት አካታች ፖለቲካዊ እንቅስቃሴ ለመቀየርና ሁሉን ነገር በአንድ አካል ቁጥጥር ስር ለማድረግ ጥረት እየተደረገ ነው ብለዋል። ፓርቲዎቹ አክለውም አዲሱ ጊዜያዊ የክልሉ አስተዳደር በርካቶች ተሳትፎ ተመስርቶ ከነበረው ምክር ቤት ጋር አብሮ ለመስራት ፍቃደኛ ለመሆን የዲሞክራሲ ግንባታ ተቋማትን ማፍረስ እንዲሁም የተለየ አስተሳሰብ ያላቸውን አካላትና የተቃውሞ ፓርቲ አባላትን ማሳደድ መኖሩንም ገልጸዋል። ሐሳባቸውን ለዶቼ ቬለ ያካፈሉ አስተያየት ሰጪዎች ጀነራል ታደሰ በመፈንቅለ መንግስቱ ተሳትፈዋል ማለት ከሰዋቸዋል። ታሪክ ርግጎን ደግሞ እንዲህ ይላሉ። ህወሓት በሴራ የተሸበበ ድርጅት ነው። ጄኔራሉም የመፈንቅለ መንግስቱ አንድ አካል ነበሩ። ጌታቸው ህይወቱ መትረፉ ከምንም በላይ ያስደስተኛል ብለዋል። የቤኒሻንጉል ጉሙዝ ክልል ከ3 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ ማስገባቱን ገለጸ። በቤኒሻንጉል ጉሙዝ ክልል በተያዘው በጀት ዓመት ያለፉት 9 ወራት ከ3100 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ መግባቱን የተሰማው በክልሉ 2017 በጀት ዓመት የ9 ወራት የዕቅድ አፈጻጸም ግምገማ መድረክ ተካሂዷል። በበጀት ዓመቱ ባለፉት 9 ወራት በልዩ አነስተኛ ወርቅ አምራቾች በአዘዋዋሪዎችና ኩባንያዎች የተመረተ 3170.6 ኪሎ ግራም ወርቅ ወደ ብሔራዊ ባንክ እንዲገባ መደረጉ ተገልጿል። አፈጻጸሙ ካለፈው ተመሳሳይ ወቅት ጋር ሲመሳከር ከፍተኛ መሻሻል ያሳየ ሲሆን እዚህም በአገር አቀፍ ደረጃ የተደረገው ኢኮኖሚ ማሻሻያ እንዲሁም በህገወጥ መንገድ በጥቁር ገበያ በሚዘዋወረው የወርቅ ምርት ላይ የተደረገ ያለው ቁጥጥር ትልቅ ሚና ተጫውቷል ተብሏል። በክልሉ ከተለያዩ ማዕድናት የሚገኘው ገቢ ከጊዜ ወደ ጊዜ እያደገ የመጣ መሆኑን ከክልሉ ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። በክልሉ ባለፉት 9 ወራት ከዘርፉ ከ38 ሚሊዮን 900 ሺህ ብር በላይ ገቢ ተሰብስቧልም ነው የተባለው። የዕለቱ መረጃ ጥንቅራችን እንደቀጠለ ይገኛል። ተሽጠናል። የሶማሊያ ፓርላማ አባላት ያሰሙት ተቃውሞ ነው። በሶማሊያና ቱርክ መካከል የተደረገው ስምምነት ህዝብና ሀብትን አሳልፎ የሸጠ ነው በሚል ተቃውሞ ቀርቦበታል። የሶማሊያ ፓርላማ ኮሚቴ ከቱርክ ጋር የተደረገውን አወዛጋቢ ነዳጅና ጋዝ ስምምነት ግልጽነት የጎደለው ሲል ውድቅ አድርጎታል። በዚህ ስምምነት መሰረት አንካራ 90% የሚሆነውን ገቢ ከባህር ዳርቻ ዘይትና ጋዝ ምርት እንደምትወስድና ሶማሊያ 5% ብቻ እንደምታገኝ ከሰሞኑ ሾልኮ በወጣ ሰነድ ይፋ ሆኖ ነበር። ሾልኮ የወጣውን ሰነድ ተከትሎም ከፍተኛ ተቃውሞ ተቀስቅሷል። ኮሚቴው በትናንትናው ዕለት በሰጠው መግለጫ በ2024 መጀመሪያ ላይ በቀድሞ የነዳጅ ሚኒስትር አብዲ ሪሳክ ኦማር መሐመድ የተፈረመው ስምምነቱ ከፓርላማው ጋር አስቀድሞ ምክክር ሳይደረግበት የተፈረመ ነው ብለዋል። አክሎም ስለ ስምምነቱ የህግ አውጪዎች አልተነገራቸውም ሲል ስምምነቱ የሶማሊያን የህግና ህገ መንግስታዊ ማዕቀፎችን የሚጻረር ነው ብለዋል። የኮሚቴው አባላት በመቀጠል ስምምነቱ ተገቢ ቁጥጥር ሳይደረግበት ተፈጻሚ እንዲሆን ተደርጓል ሲሉ ነው የተቸው። በዚህ ምክንያት በህብረተሰቡና ሲቪል ማህበረሰቡ ይዘቱን የተረዱት በቅርብ ጊዜ ነው። አንድ የኮሚቴው አባል ቱርክ በራሳችን ሀብት የአንበሳውን ድርሻ ስትወስድ ሶማሊያ 5% ብቻ መቀበሏ ፈጽሞ ተቀባይነት የሌለውና አስደንጋጭ ነው በማለት ይህ ስምምነት የማንን ፍላጎት እንዳስጠበቀ ጥያቄ ያስነሳል ሲሉ ፈርጀውታል። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና የኤም23 አማጽያን በዶሃ ውይይት ላይ የእርቅ ስምምነት ለማድረግ ተስማምተዋል። የኤም23 አማጽያን ያካተተ ታጣቂ ቡድን ከዲሞክራቲክ ሪፐብሊክ ኮንጎ መንግስት ጋር በካታር ዶሃ ባደረገው ድርድር ስምምነት ላይ መድረሱን ባወጡት የጋራ መግለጫ አስታውቋል። ውሳኔው የተደረሰው ምስራቅ ኮንጎ የተፈጠረውን ግጭት በሰላማዊ መንገድ ለመፍታት በጋራ መግባባትና በጋራ ቁርጠኝነት ነው ብለዋል። ግልጽና ገንቢ ውይይት ካደረጉ በኋላ የመንግስት ተወካዮችና የኤም23 አማጺ ቡድን የተኩስ አቁሙን ውጤታማነት የሚያበረክተው ስምምነት ለመጨረስ ለመስራት ተስማምተዋል ብለዋል። የመግለጫው መሰረት በኮንጎና በቃጣናው ዘላቂ ሰላም ወደ ነበረበት ለመመለስ ገንቢ ውይይት ለማድረግ መንገድ የሚከፍት በጋራ ስምምነት ሁለቱም ወገኖች ጦርነት በአስቸኳይ እንዲቆም ቁርጠኝነታቸውን አረጋግጠዋል። በምስራቅ የኮንጎ ግጭት ማዕከል የሆነው ኤም23 ታጣቂ ቡድን ከታህሳስ ወር ጀምሮ ጥቃቱን አጠናክሮ መቀጠል የጎማና ቦካቮን ግዛቶች ዋና ከተሞች ተቆጣጥረዋል። በመጋቢት ወር የኮንጎ ጦር ሰራዊትና አማጽያኑ በካታር ዶሃ ባደረጉት ውይይት የኮንጎ ፕሬዝዳንት ፌሊክስ ሺሴኬዲና ሩዋንዳ አቻቸው ፖል ካጋሜ የጠየቁትን የተኩስ አቁም ስምምነት ለመከተል መወሰናቸውን አስታውቀዋል። ነገር ግን በሰሜን ኪቩ ግዛት ውስጥ በተለያዩ አካባቢዎች ውጊያ መደረጉን ተከትሎ ይህ ስምምነት ተጥሷል። ኮንጎና ሌሎች ሀገራት ሩዋንዳ የኤም23 አማጺ ቡድን ትደግፋለች ሲሉ ይከሳሉ። ሩዋንዳ ግን ክሱን የሐሰት ስትል ውድቅ ታደርጋለች። የሰሞኑ ውጥረት መባባስ የኮንጎ ሲቪሎች ደህንነትን ፍለጋ ድንበር ጥሰው ወደ ጎረቤት ሀገራት እንዲገቡ አስገድዷቸዋል። እስካሁን ወደ 120 የሚጠጉ ሰዎች ብሩንዲ፣ ታንዛኒያና ኡጋንዳ መግባታቸውን የተባበሩት መንግስታት መረጃ ያመለክታል። ጥንክራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።